በተለያዩ ዘርፎች የሚካሄዱ የባለተሰጥኦዎች የውድድር መድረኮች አንድም ብቁ ባለሙያዎችን ለማፍራት ያስችላሉ፣ ሻገር ሲሉ ደግሞ ለመዝናኛ ኢንዱስትሪው ሁነኛ አማራጭ መሆን እንደቻሉ ነው የሚነሳው። ይህን መነሻ በማድረግም በሀገራችን በርካታ መገናኛ ብዙሃን መሰል የባለተሰጥኦዎች የውድድር መድረኮችን እያስመለከቱን ይገኛሉ። በዚህ ረገድ ባለፉት ዓመታት ድንቅ ሙዚቀኞችን ያስተዋወቀን ፋና ላምሮትም ቀዳሚ ተጠቃሽ ሲሆን ይህ የውድድር መድረክም በብዙ ከተመልካች ጋር ራሳቸውን ያስተዋውቁ ዘንድ እድል እንደፈጠረላቸውና ራሳቸውን ለማብቃት እንደረዳቸው ነው የቀድሞ የፋና ላምሮት አሸናፊዎች አሸናፊ የሆኑት በአምላክ ቢያድግልኝና ጴጥሮስ ማስረሻ የነገሩ። ከጠበቁት በላይ ነው። ነገሮች በራሳቸው ሂደት ሰፍተው አግኝቻቸዋለሁ። በጣም ብዙ እድሎችን ከፍቶልኛልና አንድ እርምጃ ወደፊት አስኪዶኛል። ያገኘሁት እድል ደግሞ በጣም ብዙ እድሎችን ይዞልኝ መጥቷል። ከጨረስኩ ጊዜ ጀምሮ ያው አጭር ጊዜ ነው፣ በቅርብ ነው የጨረስኩት። ግን ቢሆንም በዚህ አጭር ጊዜ በጣም ብዙ ነገሮችን ተቀብያለሁ። የጀመርኳቸው ስራዎች አሉ። አልበም ጀምሬያለሁ፣ ሲንግልም ጨርሻለሁ። እንግዲህ በዚህ አጭር ጊዜ ጨርሻለሁ፣ ምክንያቱም ሞቲቭ ሆኛለሁ። ፋና እውቅና ባይሰጠኝ ኖሮ በፋና ተወዳድሬ ያንን ሽልማት ወይ ደግሞ ያንን እውቅና ባላገኝ ኖሮ እኔ ምንም ነኝ። ገብቶሃል አይደለ? እና ለኔ ትልቅ ኦፖርቹኒቲ ነው። ክለቦች እንሰራለን፣ የራሳችን ባንድ አለ፣ የራሳችን የኤስኤል ባንድ አለን እና ክሩነን በቃ የማይነቃነቅ ክሩነን እና ፋና ለኔ ትልቅ እውቅና ሰጥቶኛል። በጣም ማመስገን ማክበር የምፈልገው ድርጅት ነውና ፍርጃ ነው አሳር የበዛ መስለቆኝ እንዲዋዛ ከህዝብ ጋር በጣም በሰፊው ነው ያስተዋወቀኝና አዘነ የክስትም ትላልቅ ስራዎችን ይዘን እየመጣን ነው እና ይበልጥ ደግሞ ሞር ደግሞ ሙሉ በሙሉ ህዝብ ጋር ያደርሰኛል ብዬ አስባለሁ። ግን አሁን ደግሞ የያዝናቸው መንገዶች አሉ፣ በጣም ተደራሽ የሚያደርግን ስራዎች የያዝናቸው ቆንጆ ስራዎች የያዝናቸው አሉ። መነሻችን ፋና ነው። ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ ናቴ ስቶል መቻማ ከረጂ የፊት ጎድን ተታደቃማል። እንዲህ ካለው የውድድር መርሃ ግብር ጀርባ በርካታ ባለሙያዎች እንደሚሳተፉ ይጠበቃል። የቀጥታ ስርጭት፣ የስቱዲዮ ባለሙያዎችና የሙዚቃ መሳሪያ ተጫዋቾች ሚናም ከፍተኛ እንደሆነም ነው የሚነሳው። ታዲያ በዚህ ሂደት ራሳቸውን የሚያበቁበት ታላቅ እድልን የፈጠረላቸው ስለመሆኑ ነው የሚነሳው። በጣም ጥሩ አማራጭ በተለይ ለባንዶች ወይ ደግሞ ለፕሮዲዩሰሮች እንዲሁም ስቱዲዮ ውስጥ ለሚሰሩ ሙዚቀኞች በጣም ትልልቅ አድቫንቴጅ ነው ይዞ የመጣው። ምክንያቱም በፊት ዘፋኝ ለማግኘት የተለያየ ቦታ መሄድ ነበረብን፣ የተለያዩ ቦታዎች ዘፋኞችን ማየት ነበረብን። አሁን ግን ታለንት ያላቸው ሰዎች ወይም ዘፋኞች ሁልጊዜ በቴሌቪዥን ፊት ለፊት ይመጡልናል። ባንዶች ለመምረጥ አይቸገሩም፣ ሙዚቃ ፕሮዲዩሰሮች ለመምረጥ አይቸገሩም፣ ስቱዲዮ ያላቸው ሰዎች አሁን ለመምረጥ አይቸገሩም እና በጣም ለኢንዱስትሪው በጣም ከፍተኛ ጥቅም ለኛ በተለይ ለሙዚቀኞች በጣም ትልቅ ጥቅም ነው ያበረከታችሁልን። የሚፈጠረውንና የታቀደውን ብቻ ሳይሆን ሊፈጠር ይችላል ብለን የምናስበውን ጭምር ነው የምንዘጋጀው። ለምሳሌ ስሜታዊ የሚሆኑ ማለት በአቀራረብ ደስተኝነት ስሜታዊ የሚሆኑ ተመልካቾች ሊመጡ ይችላሉ፣ ተወዳዳሪዎች፣ ተጋባዥ እንግዶች ሊመጡ ይችላሉ። ዳኞች ከመቀመጫቸው ተነስተው ተወዳዳሪዎችን ያበረታታሉ። ስለዚህ ሌሎችም ተጨማሪ ነገሮች ሙዚቀኞች ለምሳሌ የመሳሪያ ተጫዋቾች ከሙዚቀኞች ጋር የሚያደርጓቸው ይሄ የሙዚቃው ስሜት በራሱ የሚያመጣቸው አንዳንድ ነገሮች አሉ አይደል? ስለዚህ እሱንም ጭምር ነው ታሳቢ አድርገን ቅድመ ዝግጅት የምናደርገው። ለኛም ተጨማሪ ልምድ፣ ተጨማሪ የመስራት አቅም፣ ተጨማሪ የልምድ ጊዜ ነው እየጨመሩልን የሚመጡትና ለሁሉም ባለሙያ ሰፊ ትምህርት ቤት ነው ያስባል። ዘፋኞች ብዙ የሚደግፋቸው ሰው የለም፣ ግን አሁን ብዙ የሚደግፋቸው ሰው አለ። ባንዱ ይደግፋቸዋል፣
ከጥናት ጀምሮ ጥናት ሲያጠኑ ባንዱ ያስተካክላቸዋል። ባንዱ ካስተካከላቸው በኋላ ለውድድር ሲመጡ ዳኞች ያስተካክሏቸዋል። ይሄኛው ነገር በጣም ልጆቹን በጣም ሼፕ እየሰጠ እያስተካከለ ወደ ኦልሞስት ወደ ሻርፕ እያደረጋቸው ወደ ፐርፌክት እያደረጋቸው ነው የሚመጣውና በደንብ ጥሩ ድምፃውያኖች እንድናገኝ በጣም ረድቶናል ውድድሩ ብዬ አስባለሁ። ፋና ላምሮት በየቀኑ ራሱን ለውድድር ላዘጋጀ ሰው፣ ለሙከራ ራሱን ላዘጋጀ ሰው፣ ለጥረት ራሱን ላዘጋጀ ሰው በየቀኑ የሚጨምረው አንዳንድ ነገር አለ። ምክንያቱም ለምሳሌ የተጋባዥ ዳኛ አንድ ዘፋኝ መቼም ዘፈንን ሲሰራ ሮል ሞዴል አድርጎ አርአያ አድርጎ የሚያስበው ዘፋኝ ይኖራል እና በአካል ተጋባዥ ሆነው የሚመጡ ዳኞችን ሲመለከቱ በራሱ ለነሱ ፐርፎርም ማድረግ በራሱ የሚፈጥረው ተነሳሽነት አለ። ያው ሙያ ውስጥ ያለ ሰው እሱን የበለጠ ስሜቱን ያውቀዋልና ያንን ማድረጉ ከሙዚቃ ባለሙያዎች ጋር በየቀኑ እንዲሰሩ እድል መስጠቱ በልምምድ ሰዓት ከልምምድ ሰዓት ውጪ ያሉትን ነገሮች በደንብ ልጆቹ እንዲሰሩ እንዲበቁ የሚያደርግ ነውና እኔም በሂደት ውስጥ ይሄንን ታዝቤያለሁ። የባክር ውሽፍር የጥዋት ዛነሽ ኢንዲንግ ግን ቢኖረው ይሆናል። ልጆቹን ሰብሰብ ተደርጎ በፋና ላምሮት የተወዳደሩ ልጆች የፋና ኮንሰርት ሊዘጋጅ ይችላል። ገብተዋል። ዱባይ በጣም ተከታዮች አሉ። ፋና ላምሮትን የሚከታተሉ በጣም ብዙ ልጆች አሉ። ክፍለ ሀገር እንደዚህ ሳንበተን ፋና ራሱ በቃ ልጆቹን ሰብስቦ ኮንቴንት ያለው ነገር ቢኖረው። ፋና ላምሮት እንግዲህ እንደሚታየው ውድድርን ብቻ አይደለም፣ በጣም ትልቅ የህልማችንን የሚያሳካልን ፕላትፎርም ነውና ይህንን ውድድር በደንብ ተጠንቅቀን መጠቀም ይኖርብናል ብዬ አስባለሁ። እንደ ቻንስ ነው፣ በላይፍ በህይወት ዘመን አንድ የሚገኝ ቻንስ ነው ብዬ ነው የማስበውና በደንብ ተጠንቅቀን ልንጠቀምበት ይገባል። ከተጠቀምንበት በጣም ብዙ ውጤቶች እናመጣበታለን። ስለዚህ በደንብ ተጠንቅቀን ሰርተን እንጠቀም ነው የምለው። እንደ በፋና ላምሮት ብዙ ታሪክ ተሰርቷል። በኢንተርቴይንመንቱ ደረጃ በጣም ብዙ ታሪክ ተሰርቷል። ፋና ፕላስ ካጀማመሩ ጀምሮ ይሄንን ታሪክ ደግሞ በሰፊው በብዙ ይዘቶች ይዞ ይቀጥላል የሚል እምነት አለኝ። ፋና ፕላስ ብለን አሁን እንደ አዲስ በቻናል መተናልና ይሄ ከዚህ በፊት የነበረው በፋና ቴሌቪዥን ላይ የነበረውን በአጠቃላይ በዋና የስርጭት መስመሩ ላይ የነበሩትን የመዝናኛ አማራጮች በዳበረ መልኩ ከዚህ በላይ በይዘትም አሁን ካለው ተጨባጭ ነባራዊ የመዝናኛ ሁኔታዎች አንጻር የቃኘ ሆኖ መምጣት በሚችልበት መልኩ እየመጣ እንደሆነ ነው እያየን ያለ ነውና ፋና ላምሮትንም ከዚህ በፊት የነበሩት ጠንካራ ጎኖቹን አስቀጥሎ ከዚህ በላይ በጣም አዳዲስ የሚጨመሩ ጉዳዮች ተጨምረውበት ከዚህ በላይ እየሆነ እንደሚመጣ ነው የምናስበው። ሌሎችም የመዝናኛ አማራጮች ያው በቻናል ውስጥ ተካተዋል። ከሙዚቃ ባለፈ ሌሎች የመዝናኛ አማራጮች በተለይ አሁን ላይ ያሉ በርካታ የመዝናኛ አማራጮች በስተዋል አሁን ላይ እንደምታየውና ጊዜውንም የመሰለ ተመልካቹን የሚያከበረ በከፍተኛ አቅም የሚሰራ ተመልካቹንም የሚመጥን ጨዋ የመዝናኛ አማራጭ ሆኖ የሚመጣ ሰፊ ፕሮግራሞችን ይዘናል እና ቻናሉ በዛ ልክ ነው የመዝናኛ አማራጮችን ይዞ እየመጣ ያለው።